አብ አስገኝ ወልድ ተገኝ የሚለው ቃል በቃል እንደዚህ አይደለም የሚያብራራው። የኒቂያ ጉባኤ አይደለም ያኛው። እኔ የጠየቅኩ የኒቂያ ጉባኤን አይደለም። ሃይማኖት አበው ላይ ያለው የኒቂያ ጉባኤውን መሰረት አድርጎ የወጣ አይደለም እያልኩ እኮ ነው። እሱ ለምን አታምጡትም? እኔ እኮ መልኬ የሚባል ሰው መጽሐፉን እኔ መልኬን እኮ አይደለም የፈለኩት፣ መጽሐፉን ነው የፈለኩት። እኔ መልኬ ከኔ ጋር ማናገር አይፈልግም። እሺ አንዴ ረጋ በል። መጽሐፉ ግን ይሄ አይደለም። እሺ ቆይ አንዴ። ከአምላክ በተገኘ አምላክ ይላል። ከአምላክ ተገኝቷል እየተባለ ያለው ከማን አምላክ ከየትኛው አምላክ ተገኘ እየተባለ እስቲ ንገረኝ። ከአምላክ በተገኘ አምላክ ይላል። ክፈተው እንዴ ክፈተው። ይሄ እኮ አብራርቶ የተቀመጠ ነው። ያኛው እንደዚህ አይደለም። ከአምላክ በተገኘ አምላክ ይላል። ከአምላክ የተገኘ አምላክ ያለው የትኛውን ነው? ቆይ ሀብትሽ ከአምላክ በተገኘ አምላክ የሚለው እዚህ ጋር አምላክ የተባለው ማን ነው? ከአምላክ ነው የተገኘ ይላል። ከማን ነው? ተወለደ ይላል። ይሄ ወልድ ተወለደ ይለዋል። ያኛው ተወለደ አይለውም። አስገኝ ወይ አንዴ አስገኝና ተገኝ ነው የሚለው። ያኛው ማብራሪያ የለውም እያልኩ ነው። ያ ደግሞ አስገኝና ተገኝ ጥሬ ቃሉ ተፈጠረ ነው። ስማ እሱን ተወው አንዴ ለጊዜው። መጽሐፍ እዚህ ጋር የተጻፈውን መጀመሪያ እንግባባ። ከአምላክ በተገኘ አምላክ ይላል። እዚህ ጋር ከአምላክ ተገኘ የተባለው ማለት ነው። ያኛው መጽሐፍ አምጣ ስትባል አንተ ምንድነው የምታነበው? በእናትህ የኒቂያ ጉባኤ ተቀበለዋለሁ ያልከው እናንተ ናችሁ እንዴ? ጻፋችሁት የኒቂያ ጉባኤ ለኛ የምትነግሩ ምንድነው የምትንገራገረው? እዚህ ጋር የተጻፈውን መጀመሪያ እመንና ከዛ በኋላ አንተ መጽሐፉን አምጣ። የለም ከኦርቶዶክስ አይደለች ነገር የለም። ትቀበላለህ አትቀበልም? ምን ትጠይቀኛለህ እኔን? አለ ትቀበላለህ አትቀበል። አሁን እኮ ዳን ትቀርበዋለህ ያን መጽሐፍ እንትን እንዲልህ መጽሐፉ ምን እንደሆነ ትጠይቀዋለህ። በእናትህ ዳን የመልኬ ስልክ አለ። የኒቂያን ጉባኤ መጽሐፉን ነው የምፈልገው። መጽሐፉ እኮ የኦርቶዶክስ ያሳተመችው መጽሐፍ ነው። ዳን ለምን አይደለም እሱ አይደለም መልኬን አይደለም የምፈልገው። ዳን ወዴት ነው የምትሄደው? መልኬን አይደለም የፈለግነው። መጽሐፉ እጁ ላይ ያለ ነው። መጽሐፉ እጁ ላይ እኔ ቤት ይዞ መጥቷል። መጽሐፉን ነው የፈለግኩት እኮ። ምንድነው እንትኑ ርዕሱን ብቻ እንዲነግረን ነው። ርዕሱ የዛ መጽሐፍ ርዕስ አላወጣም አልካ አንተ የኒቂያ ጉባኤ ታነብልን ወዳጄ። ዘቅዱስ ኪራኮስ 91 ነው። የኒቂያ ጉባኤ ኦርቶዶክስ እንኳን አይደለም የጻፈችው። ምን ጠይቀኛለህ እኔን? እሺ አሪካት አለማድረጌ እኮ ነው የዛን ጊዜ መጽሐፍ አራት አስቆይ 91 አይደለም ዘኪራኮስ ነው። 91 አይደለም ዘኪራኮስ። መክፈት ትችላለህ? እንትኑን ቪዲዮ ከፍቻለሁ እኮ አይታይም እንዴ? ወይኔ ዳኒ ደግሞ ያንን እብድ ምናምን ሰውዬ የፈለኩት መስሎ ነው እንዴ? እኔን መቼ ያናግረኛል? እኔን እኮ አያናግረኝም። መልኬ መቼ እኔን ያናግረኛል? መጽሐፉን ነው የፈለኩት። መጽሐፉን ለቶፒኩን ብቻ እንዲነግረን ነው። ከዛ እነ ዮሐድ መጽሐፉን ቶፒኩን ስንነግራቸው ቶፒኩንና ከዛ ምዕራፉን ነግራቸዋለን አውጥተን ከዛ ከኒቂያ ጉባኤ ጋር ይሄዳል አይሄድ የሚለውን ነገር ኮንፊገር እናደርጋለን ነው። እኔ ለመጽሐፉና ለእንትኑ እንጂ ምን መልኬ ጋር ያው ከፍቻለሁ። እሺ አንዱ ያልተወለደ ያልሰረጸ ነው። ሁለተኛው የተወለደ ነው። ሶስተኛው የሰረጸ ነው። አብ አልተወለደም፣ ከማንም አልተገኘምና መገኘቱም ከሌላ አካል ከሌላ ባህሪ አይደለምና እርሱ ብቻ መገኛ ነው እንጂ ያለ እርሱ ብቻ ምንድነው የሚለው መገኛ። አሁን እኮ ይቅርታና ሀብታሙ ራሱ የምታምነው መልካሙ የሰራልህን ዶክትሪን አስመሰልከው። በቃ ይሄው
ይሄው ተከፈተ። አይደለም እንዴ ተው እንጂ እንደዚህ አይነት እስቲ አንዴ ጨዋታ ለምን ትጫወታለህ? ይሄ ይነበብና አትጫወት። እሺ እኔ እኮ ይሄ ይነበብና ሐሳብ ትሰጣለህ። ቆይ አንዴ ቆይ ሲሳይ አለ አንዴ ሲሳይ ካለ ሲሳይን ሳቡልኝ። ሲሳይ ካለ ሳቡልኝ። ከሲሳይ ጋር ስለሚግባቡ መጽሐፉን ነው የምፈልገው። እኛ እኮ መጽሐፉን ብቻ ነው የምፈልገው እኔ። ከመጽሐፍ እኮ ነው ሀብትሽ። ምን እየሆንክ ነው? ያው ሃይማኖት አበው አልክ። ከሃይማኖት አበው እኮ ነው የሚነበበው። ለምን አትሰማም? እሱን ተው አንዴ። አሁን ከላከልህ ሰየው፣ ካላከልህ ደግሞ እዚህ ጋር የተከፈተው ሃይማኖት አበው ስማ። መጀመሪያ ሃይማኖት አበው ለምን ተወጣለህ? የኔ ቪዲዮ መሰረት አድርጎ የተነሳው የኒቂያ ጉባኤን አይደለም። ሃይማኖት አበው የኒቂያን ጉባኤ አንተ ሲጀመር የተነሳው በማድረግ አይደለም የመምህር ዮሐንስን ቪዲዮ አሰምተን። ቆይ ስማ፣ ሃይማኖት አበው ላይ ያለውን ከኒቂያ ጉባኤ ጋራ መጀመሪያ እኮ የኒቂያ ጉባኤ መግለጫ እኮ አይደለም ይሄ። ባይዘው መጽሐፉ እናንተ የምታነቡት መጽሐፍ አሁን ያወጣል። የዛ ላይ ክሪዱን አይደለም ያወጣል። አየህ መስማት እኮ ስላልቻልክ ነው። ይቅርታ አድርግልኝና ሀብትሽ፣ ይሄ ክሪድ አይደለም፣ የኒቂያው ክሪድ አይደለም ይሄ አሁን እየተነበበልህ ያለው። ስለዚህ እስቲ ቆይ አዳምጠው። አሁን ማዳመጥ ይቀድማል እኮ። አዳምጠውና ከዛ በኋላ ሀሳብ ትሰጣለህ። የኒቂያው ክሪድ ቅድም ነው ያነበበው። አሁን ዮሐድ ያንብ አንተ። ዘኪራኮስ ነው ይሄ። ያ አሁን እኮ በቃ ሀሳቡ እንዳለ እንትና ጋር ስለሆነ እየሰማን እኮ አይደለም። ለዛ እኮ ነው ሃይማኖት አበው ነው። እሺ ይሄ እና ዘቅዱስ ኪራኮስ ነው። ሃይማኖት አበው ዘሰለስቱ ምዕትም አለ ይሄ ሀሳብ ማለት ነው። ስለዚህ ከሁለቱም ማለት ሊወጣ አይችልም። አዎ በቃ እሱ አሁን አላኩ ላይ ነው ያለው ልጁና እንዲማይሰማን ከሆነ በጣም ከባድ ነው። ቅድም ከአምላክ የተገኘ አምላክ የተገኘ የሚል ካለ ታብታብ አርጉ። ኔትወርክ ምንም እየሰማዋቸው አይደለም። ናታን እየሰማው አይደለም። ታብታብ አርጉ እስቲ። ምንም እየሰማዋቸው አይደለም። የኔ ይሰማችሁ እንደሆነ አላቅም። አይሰማችሁ እንደሆነ አይ በቃ በሉ እንውጣ እባክህ። ዝም ብለን ጊዜያችን አንፍጭ። ያ በቃ መልኬ እንትን ቢልለት አሪፍ። አይ መልኬ አይተው ናታን መልኬ ይሻላል። እኔ እንትን ስላሴ ጾታ አላቸው ብሎ ከሚያስተምር ሰው መልኬ ይሻለኛል እውነት ለመናገር። አየህ ስላሴ መራቢያ አላቸው ከሚሉ የናንተ ቤት ሊቃውንት መልኬ ይሻለኛል። አይ መልኬ አንድ መንገድ አይ ማረም ነበረብህ። አንደበትህን ማረም ነበረብህ። ይሄን ከፈራ ማረም ነበረብህ። እላፊ ነገር መናገር አልነበረብህም። እኔ እያልኩ ያለሁት እኔ እላፊ ነገር አልተናገርኩም። ፈልጋለሁ ሰይጣንም ቢሆን መጽሐፉን ከሰጠኝ መጽሐፍ ሲወጣለት ደግሞ መልኬ ሰው ሰይጣንም ሳይሻል አይቀርም። እንደውም እኔ መልኬ የሚል ሰው እኔ አንዴ መልኬ ብል ይሻለኛል። እኔ መጽሐፉ ወጥቶልህ ስላሴን በጀርባው አዝሎ እንደ ሕፃን ይዞ ከሚገባ እኔ እንግዲህ አሁን አንተ ተሳደብ በቃ ስድብ እንትንን ቀጥል። እኔ እወርዳለሁ። አይ ውረድን። አይ እሱን ውረድና ማን በአፍ እንትን በላለ እንዴ? መከበር በከንፈር አይደል እንዴ? እንዴ እኔ ሀብትሽ ወረና እኮ ነኝ እንዴ? መጽሐፉ ስሙ ምንድን ነው? መጽሐፉን ስሙን ንገረን። ሃይማኖት አበው ነው የሚለው እንትኑ የመጽሐፉ ከቨር ይሄ ዘመናዊ ፔጅ ያለው እንትን ነው። ፔጁ ዘመናዊ ሃይማኖት አበው ነው የሚለው። በጣም ጥሩ። ይኸውልህ ለምን መሰለህ ሀፍቴ፣ አሁን ስላልተግባባችሁ ነው እንጂ የመደማመጥ ችግር ነው እንጂ ሃይማኖት አበው ምዕራፍ 17 ነው። ግን ምናልባት አሁን ያለመረጋጋት ነገሮች ስላሉ ነጥቡን ወይ አንተ ረስተው ነው እንጂ ምዕራፍ 17 ነው በነገራችን ላይ። እና አሁን እየተነጋገራችሁበት ያለው ነጥብ እኔ ከዚህ ቀደም ያንተን ቪዲዮን ሰምቻለሁ በነገራችን ላይ። እርግጥ ሰው አሁን በዚህ አንተም ይሁን ሌሎችም ሰዎች ሀሳብ መስጠት ሁሉም ሰው ይችላል። ግን ደግሞ እንዲህ ያሉ ነገሮች ሴንሲቲቭ ስለሆኑ እውቀት የሚያስፈልጋቸው ነገሮች ናቸው በነገራችን ላይ ሀብትሽ። አሁን አንዳንዴ አንድ ሰው ሀሳብ ሲሰጥ ተነስተን ሀሳብ ልንሰጥ እንችላለን። እንዲህ ያሉ ነገሮች ግን ሀሳብ ለመስጠት ወይም ደግሞ አንዱን ሰው ለመተቸት በአንዱ ሰው ላይ አንዱ ላይ ሌላ ሀሳብ ለመስጠት ምን ያስፈልጋል? እውቀት ያስፈልጋልና
አሁን ከዚህ አንፃር ልጁ በትክክል ነው ያወጣል። በነገራችን ላይ ዮሐድ እየሰማሁት ነው። የቅድም በሲሶም ቤት ስላለው እኔ አሁን ከሱ እምነት በእምነት ስለምንመሳሰል ምናምን አይደለም በነገራችን ላይ እና ሃይማኖታዊ ምዕራፍ 17 ነው። ለማንኛቸውም መምህር ምንድነው መሰሎት የዛን ጊዜ መጽሐፉን ይዞት መጥቶ ነበር እሱ መልካሙ። አሁን እኔን አያናግረኝም መልካሙ። እኔን አሁን ከነ እስልምና ጋር ከነ ጆባ ምናምን ጋር በነበረው ጉዳይ አናግሬው ስልኬን አያነሳም። አትሊስት እኔ የፈለግኩት ምንድነው ጽፌለት ሁሉ ነበር ቴክስት መጽሐፉንና ፔጁን ነግሮን ከዛ በኋላ ወጥቶ ያ እዛ ላይ የተነገረው ነገር ከኒቂያ ጉባኤ ጋራ ኮንፊገር ሲደረግ ትክክል ነው ወይ የሚለውን እኮ ለመወያየት ነበረ። ከዛ በኋላ መጽሐፍ ቅዱስ ላይ አንድ ነገር ላስረዳህ። አሁን ይኸውልህ ሌላ መጽሐፍ የሚሆን አንደኛ ሃይማኖት አበው ነው፣ ትክክል ነው። ሃይማኖት አበው ደግሞ አንድ ስለሆነ አንድ መጽሐፍ ስለሆነ አሁን እየነገርኩህ ያለው ምዕራፍ 17 ነው ሰለስቱ ምዕት። ምናልባት የግለሰብ ጽሑፍ ከሆነም ደግሞ ይህንን መሰረት አድርጎ ቅድም በተጠያየቃችሁበት ወይም ደግሞ ስትነጋገሩበት በነበረው ሐሳብ ከሆነ ከዚህ ሐሳብ የወጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስለሌለ ይሄና አሁን በምዕራፍ 17 ተመዝኖ የሚወጣ ነገር ነው። ሌላ እንኳን ለምሳሌ የዘወትር ጸሎት አለ። ለምሳሌ ጸሎት የሚደረግ ዓለም በፈጠረ በእግዚአብሔር አብ እናምናለን የሚለው ማለት ነው። ያ የት ነው የመጣው ማለት ከተባለ ከዚህ ነው፣ ተመሳሳይ ነው። አሁን ንግግራችሁ ቅድም አንድ ልጅ ሲናገር ሰምቻለሁ። ተገኘ ወልድ ከአብ ተገኘ ይባላል አይባልም ነው። አይ ካልተበራራ እኔ ወይ አብራራልኝ ምናምን ሲል ሰማሁ። አሁን ወደዚያ እኮ ልፍ ስትሉ ምናልባት አይተው ከሆነ ዘተወልደ ወአኮ ዘተገብረ የሚላል ምን ማለት ነው? የተወለደ እንጂ ያልተፈጠረ። አሁን ተገኘ የሚለውን ቋንቋ በእኛ በሰዎች ቋንቋ ስለምንገልጸው ነው ሰዎች ግራ የሚጋባን እና እንዲህ ያሉ ነገሮች ሴንሲቲቭ ናቸው። እውቀት ቋንቋ ነው፣ ሌላ መግለጫ ስለሌለ እና ሃይማኖት አበው ለማንኛቸው ምዕራፍ 17 ነው። አሁን ያንተ ሐሳብ ምንድነው? አፍትሽ እንደው ያልተረዳው ከዚህ ላይ እኔ ምንድነው መሰሎት መምህር ከኔ ጋራ የነበረው ምንድነው አሁን የኒቂያ ጉባኤ አብራርቶት ነው የሚናገረው አንድ አምላክ ብሎ ከዛ በኋላ ፋዘር ሰንና ሆሊ ስፒሪት ብሎ በዝርዝር ያስቀምጣቸዋል። በቃ በደንብ ነው ዲፋይን የሚያደርገው ትሪኒቲን። የኒቂያ ጉባኤው ትሪኒቲን በደንብ ዲፋይን ያደርጋል። እዛ ቦታ ላይ ያለው ዲፋይን አያደርግም። አስገኝና አብ አስገኝ ወልድ ተገኝ ነው የሚለው። አስገኝና ተገኝ የሚለው ዲፋይን ስለማያደርግ ፈጣሪና ተፈጣሪ የሚል የትርጉም እንድምታ ስላለው ይሄ ደግሞ የአርዮሳውያን ትምህርት ነው። ይሄንን አልቀበልም እቃወማለሁ ነው። ይሄንን ደግሞ ማንም መጥቶ በመጽሐፍ ቅዱስ አስገኝና ተገኝ የሚለውን ያምጣና ከመጽሐፍ ቅዱስ ላይ ለምሳሌ አሁን የነገሩን መጽሐፍ እስኪ አንበው። ለምሳሌ ሃይማኖት አበው አለ በእጅህ? እኔ ጋር አሁን ለዛ እኮ ነው እኔ ላነብልህ የገድላት ተከራካሪ አይደለሁም። እኔ ላነብልህ። እስቲ ክፍሉ ካለ እስቲ ይነበብ እስቲ ያነበብነው መጽሐፍ ከሆነ እሺ። ስለ ሃይማኖት በኒቂያ የተሰበሰቡ 318 ሊቃውንት የሃይማኖትን ነገር ተናገሩ። 318ቱ ሊቃውንት አርዮስን አውግዘው ከለዩ በኋላ የቀናች ሃይማኖትን ለክርስቲያን ወገኖች ሁሉ ወሰኑ። እግዚአብሔር በሰጠን ዕውቀት ተረድተን የሦስቱን አካላት የአብ የወልድ የመንፈስ ቅዱስን ባሕሪ አንድ መሆኑን እናምን ዘንድ ከአባቶች ሐዋርያት ስትያዝ የመጣች ከዚህ አትለፍ ከዚህ አትትረፍ ብለው የወሰኗትን ሰውን ሁሉ ከአራት ማዕዘን የተሰበሰቡ ሃይማኖት በእውቀት የቀናች ናት ይልና ምን ይላል? 318ቱ ሊቃውንት አንድ ሆነው ሁሉን በሚገዛ ሰማይን ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን አሉ። ሰማዩን ምድሩን በፈጠረ በማን እናምናለን? በእግዚአብሔር አብ እናምናለን። አሁን የአንተ ጥያቄ ሁለተኛው ነጥብ ላይ ስለሆነ ወደ ሁለተኛው ነጥብ ዘድ ይልና ዓለም ሳይፈጠር አለ። ልብ በሉ፣ ዓለም ሳይፈጠር ከእርሱ ጋር በነበረ ተቀዳሚ ተከታይ በሌለው በአብ ልጅ በአንድ ገዥ በኢየሱስ ክርስቶስ እናምናለን ይላል። 318 ሊቃውንት ይሄ ነው ይልና ምን ይላል? ከብርሃን የተገኘ ብርሃን። አዎ እውነት ነው። አብ ብርሃን ነው፣ ወልድ ብርሃን ነው።
ከእውነተኛው ብርሃን ከአብ የተገኘ እውነተኛ ብርሃን ማን? ወልድ ማለት ነው። ከባህሪ አምላክ የተገኘ የባህሪ አምላክ ነው ማን? ወልድ። የተወለደ እንጂ የተፈጠረ ያይደለ ብሎ እኮ ማብራራት ማለት ይሄ እኮ ነው። የተወለደ እንጂ ያልተፈጠረ። ከማን የተወለደ? ከአብ። ግን ምን ያላል? ያልተፈጠረ። መምህር ይሄ አይደለም። ይሄ እዚህ ላይ መምህር ይሄማ የኒቂያ ጉባኤ ያኛው አሁን እንትን እንዳይሆንብኝ ሲሳይ ቢመጣ እኔ የኔ ስልክ አያነሳም ወይም እንግዲያስ አንደኛ የምትረዳኝ አክቴ ያኛው ቃል በቃል የሚለው አንደኛ መጽሐፉን ይዘውና ምን አሉ? ቆይ አንዴ እያዳመጡ ነው። እንግዳስ እንደዚያ ከሆነ መጽሐፉን አንተው። መልኬ የምትለው ግን መልኬ ራሱ ጤነኛ አይመስለኝም። አሁን መልኬ ለማስረዳትም ይሁን ለራሱም የተረዳ አይመስለኝም። እውነት ለመነጋገር እንኳን ሰው መልኬን አይደለም እኔ ለምን መሰለህ አሁን ለምን መሰለህ መልኬ ራሱ ሕክምና የሚያስፈልገው ሰው ነው። መልኬ ራሱ ሕክምና የሚያስፈልገው ሰው ነው። እንኳን የኔንም ስልክ እኮ አያነሳም መልኬ የኔንም ስልክ እኮ አያነሳም። ጆሮዬ ላይ ስደውል በሁለት ሲም ቀያይሬ ስደውል በሁለቱም ስልኬ አያነሳም። አንተ ነህ እንደ እያለ ይዘጋል ስልኬን አያነሳም። እኔ የፈለኩት መጽሐፉን ብቻ እንትኑን እንዲነግረን እንትኑን ብቻ እንዲነግረን ርዕሱንና ፔጁን ብቻ ይሄን ብቻ ንገረኝ። እኔ ከአንተ ሌላ ምንም አልፈልግም። ባለፈው ይዘኸው የመጣኸው መጽሐፍ ርዕሱንና ፔጁን ብቻ ንገረኝ ብዬ ሁሉ ቴክስት አደረኩለት፣ አልመለሰልኝም። ለዛ ነበር ቅድም ከሲሳይ ቤት ወጥቼ ቆይ አንዴ መጽሐፉን እስቲ እሺ ካለኝ ተቀብዬ ይዤ ልምጣ ብዬ ነበር። ብደውል ቴክስት ብጽፍ በቴሌግራም በሬጉላር እምቢ አለኝ እና እሱ መጽሐፍ ምናልባት እስከ ማታም ከተገኘ ደግሜ መጣና ከዛ ያ መጽሐፍ ከኒቂያ ጉባኤ ጋራ ኮንፊገር ያደርጋል ወይ የሚናበብ ነው ወይ ችግር የለም ትክክለኛ ይኸውልህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፈ ከሆነ አሁን ካነበቡልህ አንድ ፖይንት ነጥብ እንኳ ዘነፍ የማይል እንደሆነ እኔ እርግጠኛ ነኝ። የሌላ የግለሰብ ከሆነ ኃላፊነት አልወስድም። ላምጣውና ማን እንደጻፈው እውነት መጽሐፉ ነው ወይስ ምናምን የሚለውን እንየው። እሱ ግን አሁን እንዴት ችግር የለውም። ሌሎች ሰዎችንም ልክ ያለው መምሬ ሌሎች ሰዎችንም ያ መጽሐፍ ሌሎች ጋርም ልክ ያለሁኝ ፎር ሹር በእግዚአብሔር ከረዳይ ማታ ላይ ከ2 ሰዓት በኋላ ላይ ምናልባት ፎሎ ያርጉኝና እንትን አድርግሎታለሁ ሼር አድርግሎትና ታገኘ የሚለውን ግን ተረድተሃል አይደለ? ታገኘ የሚለውን ተረድተሃል። ወልድ ካብ ታገኘ የሚለው አዎ እዚህ ይሄኛው አይደለም። ይሄኛው አምላክነቱን ዕውቅና ሰጥቶ ነው። ለምን መሰለህ አሁን እኔ ስላየሁት የዲያቆን ዮሐንስን ቪዲዮም ስላየሁት አንተ የሰጠሁንም ቪዲዮም ስላየሁ እኔ እንዳውም በነገራችን ላይ ፕሮፋይል ላይ ገብቼ ሌላ ሰው ስትማረተው ይሄ ሌላ ሰው ነው ብዬ አስተያየት ሰጥቻለሁ። በነገራችን ላይ ቆይቷል። ልክ ነው። የስም ለውጥ አይቻለሁ። ልክ ነው። ስም ብቻ ሳይሆን ከዚያ በፊትም አንድ መምህር እንዲያውም ስተህ እሱንም ሰጥቻለሁ በነገራችን ላይ እና ምን ለማለት ፈልጌ ነው ስማችሁ በአብዛኛው መምህር፣ መሪጌታ፣ ቄስ፣ ቆሞስ ምናምን ስለሚል ትንሽ ያሳስተናል። ለምን መሰለህ አሁን ለነገም ለምሳሌ አሁን አንተ ለመተቸት ብመጣ ስተች ምክንያታዊ መሆን አለብኝ። አንድ ነገሮች ነው ወይም ያን የምተቸውን ነገር ማወቅ አለብኝ፣ መረዳት አለብኝ። ያ ካልሆነ ግን ዝም ብሎ ስለሚሆን ስለዚህ ከዚህ አንፃር እኔ የተረዳሁት ከአብ ተገኘ በሚለው ሐሳብ በሰጠበት ይመስለኛል አንተና ትችት ስትሰጥ የሰማሁት እኔ የተረዳሁት ከዚህ አንፃር ነው። ከሌላ ከሆነ ደግሞ እንግዲህ ሌላ ነው። ግን መጽሐፉ ይምጣና አስገኝና ተገኝ የሚለውን ቃል በቃል እናየዋለን። አስገኝና ተገኝ የሚለውን የትኛውንም የእንግሊዘኛውንም የአማርኛውንም አስገኝና ተገኝ ግን ምንድነው የኒቂያ ጉባኤ ላይ አይደለም። እኔ እንደ አንድ የሙሉ ወንጌል ወይም እንደ ወንጌላውያን አማኝ ከኒቂያ ጉባኤ ጋር አይደለም። የኒቂያ ጉባኤ ሳይሸራረፍ ግን እኮ ስትናገር የሰማው እንኳን የኛን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወንጌል አማኞችም እኮ ይሄን መቀበል እንደሌለባቸው የሚል ሐሳብ ስትሰጥ ሰምቻለሁ። አንተ አይደለም ተቆራርጦ መቀበል የለባቸውም ነው። ሙሉን ስላልሰሙት ነው እኔ እያልኩ ያለሁት። ሙሉን የኒቂያን ጉባኤ በመግለጫ መልክ ወይም በአቋም መልክ ጉባኤ ላይ ስንሰበሰብ እንዳለ ነው መነገር ያለበት ነው። እኔ እንዳለ መነገር ያለበት ያ ሰውዬ እኮ ይኸውልህ በስብከት መልኩ ነው አይደል ሲሰጥ የነበረው። መቼም አንድ ስብከት የሚያስተምር ሰው
ሁሉን ነገር እንዲህ አይዘረዝርም። መረዳት ያለብን እኛ አውዱን ነው መረዳት ያለብን እንጂ ከምን አንፃር ተናገረው የሚለው ነው እንጂ እኔ አሁን ተነስቼ ባስተምር ለምሳሌ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ብል የሚያውቅ ሰው ይረዳኛል ምን እያልሁ እንደሆነ እንጂ ቀጥታ ብርሃን ስለ ጨረቃ ብርሃን ወይም ደግሞ ስለ ፀሐይ ብርሃን ስለ ከዋክብት ብርሃን እንዳይደለ አማኙ ይረዳኛል ብዬ ስለማውቅ ምክንያቱም ምን ይላል ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ብሎ ማን ነው እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በኋለኛው ዘመን ወደዚህ ዓለም መጥቶ ከመቤታችን ከቅድስት ድንግል ማርያም በመንፈስ ቅዱስ ስራ ወይም ግብር ተወለደ ይላና ይሄ የታወቀ እኮ ነው ስለዚህ ምንም አሻሚ ቃል አይደለምና ለጊዜው አንተ እርግጠኛ ነኝ እንደዚያ መስሎ ነው ግን አሁን እንደገና ያው በሌሎች እርግጠኛ ነኝ እሱን ችግር የለውም እናየዋለን ወልድ መንፈስ እኔ ደግሞ ተጠይቆት ቀላል ጥያቄ እርሶ እንደጠየቁኝ እርሶ አብ ወልድ መንፈስ ቅዱስ በአካል 3 በባህሪ አንድ ናቸው ብለው ያምናሉ መምህር አሉ አይሰማም ያምናሉ እሺ በመሃል እየተቆራረጠ ነው እሺ ያምናሉ የሚለውን ሰምቻለሁ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ያምናሉ ቃል በቃል ማለት ነው አምናለሁ ወይም አላምንም አልገባኝም ጥያቄው አብ አለ ወልድ አለ መንፈስ ቅዱስ ተነጋገርን እኮ በአካል 3 በባህሪ በስልጣን አንድ ነው ብለናል አሁን የተወለደው ወልድ አንድ አካልና ሁለት ባህሪ ነው ብለው ያምናሉ ነው የተወለደው አንድ አካል ሁለት ባህሪ ብለው ያምናሉ ክርስቶስ አንድ ባህሪ አንድ አካል ነው የሚባለው አንድ አካል ይኸውልህ ስማኝ አንድ ባህሪ ይኸውልህ ስማኝ ቆይተው እሱን ተው አሁን ይኸውልህ የጠየቁን ጥያቄ ስላልመለስክልኝ ነው የምልህ በነገራችን ላይ ይኸውልህ የኛ ቤተክርስቲያን እንዴት እንደምታምን ታውቃለህ አንዳንድ ሰዎች ስለማይረዱ ነው ቆይ ምን ጠይቀውኝ አልመለስኩም መምርዬ ምን ጠይቀውኝ ይኸውልህ አልመለስኩም ምን ስላሴ በአካል 3 ናቸው በባህሪ አንድ ናቸው ብለናል አይደለ ስለዚህ የአብ የወልድ የመንፈስ ቅዱስ ባህሪ አንድ ነው አይደል እንዴ ያ ባህሪ የምን ባህሪ ነው መጀመሪያ ጥያቄን አዳምጠኝ ባህሪ ነው ብለን ነው ምናምነው ወይም የሚያምኑት አዳምጠኝ ቆይ አፍትሽ አዳምጠኝ የአብ የወልድ የመንፈስ ቅዱስ ባህሪ አንድ ነው አይደለ አቲ ባህሪ ነው የምንለው ወይም አሐዱ መለኮት ነው የምንለው አይደለ አንድ ነው አው ያ ቆይ ያዘው አሐዱ መለኮት እንደዚያ ከሆነ አሁን ያ ባህሪ ተወልዷል ብለናል አይደል ስለዚህ የመንፈስ ቅዱስ የአብን ባህሪ ተወልዷል ብላችሁ ነው የምታምኑት እናንተ እንደ ወንጌል አማኞች አይደለም ያ ባህሪ ተወልዷል አይደለም የምንለው እና እንዴት ተወለደ ብለን ነው ወልድ ተወለደ ቃል የነበረው ስጋ ሆነ በስጋና በደም ተካፈለ ብለን ነው ምናምነው መጽሐፍ ቅዱስ ስለሆነ አካሉ ብቻ ነው የተወለደው ሁለት ባህሪ አንድ አካል ብለን እናምናለን አይደለም አካሉ ብቻ ነው የተወለደው አንድ አካል ብለን እናምናለን አካሉ ብቻ ነው የተወለደው መለኮትማ መለኮት ነው አልን እኮ አይደል እንዴ እርሺ መለኮት እርሺ ይሄንን እንዴት ነው የሚረዱት አካሉ ብቻ ነው የተወለደው ነው ማለት አካሉ ብቻ ነው የተወለደው ቆይ የተወለደው ቃል የነበረው ስጋ ለበሰ ለማንኛቸው መጽሐፉን ይዘው ነው እኮ እዚህ ላይ እኮ ልዩነት እንዳለንማ ይሄንን መርሳት የለቦትም በምን ይሄንን ልዩነትማ መርሳት የለበትም ልዩነቱ ምንድነው ተካፈለ ስጋ ነሳ ተብሎ የሰው ባህሪ የለውም ነው የምትሉት እናንተ እኔ አሁን ይኸውልሽ አፍትሽ የልዩነት አይመስለኝም የእውቀት ነው እንጂ የእንትን ልዩነት አይመስለኝም እሺ በቃ እሺ በልዩነት የእውቀት ነው ልዩነትማ ያው ወደኛ ነዋ የኛ የመጽሐፍ ቅዱስ ስለሆነ ወደኛ ነዋ እርግጠኛ ነህ አንተ ራስህን ነው ወይስ ቸርቹን ወክለህ ነው የምትናገረው እኔ እንደ ቸርቼም ነው ቸርቼም ይሄ ገብቶ ማለት ይችላል እርግጠኛ ነህ አንድ አካል ብላ ነው የምታምነው
ወንጌላውያንም አንድ አካል ሁለት ባህሪ ነው ብለው የሚያምኑት ይሄ እኔ አሁን ሌላ እንትን ውስጥ መግባት አልፈልግም። አክቹአሊ ግን እናንተ እርግጠኛ ነህ የሰውና የአምላክን ሌላ ቀን ያስረዱናል። በተዋህዶ ማይቀላቀል ማይዋሃድ መሆኑን የሰው እሺ መጽሐፉን አምጣው። በቃ እሺ መጽሐፉን አምጣው። መጽሐፉን አኬና ግባ መጽሐፉን አሁን እኮ እሺ መጽሐፉን ልፈልግና እንትን ያርጉኝ ፎሎ አርጉኝና እኔም ፎሎ አድርጎትና ከዛ ልክ መጽሐፉን እንትን ሲገኝ እንትን ልበል ልጥራውት ማታ ላይ አሁን ኦልሞስት 8 ሰዓት ነው። እኔም ጉዳይ ስላለኝ ልጥራውትና ከዛ በመጽሐፉ ጉዳይ እንትን ዲስከስ ብናደርግ ብንወያይ ጥሩ ነው። ከኒቂያ ጉባኤው ጋር ይሄዳል አይሄድም የሚለውን ነገር እሺ ለማንኛቸውም አይመስሎትም? መምህር ስላስገባኸኝ አመሰግናለሁ። እሺ ቻው፣ ሰላም። እሺ